እውነት እናቴ እኔና ብሌንን ልታጋቢን ነው? አዎ በገዛ ቀለበት ይመርቂያችኋለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ አደራ ድራማ ክፍል 62 ነው እየላችሁ የመጣሁት። አደራ ድራማ ክፍል 62ን በደንብ አይቼ አልጨረስኩም ነበረ። ነገር ግን አደራ ክፍል 62ን ከመጀመሪያ እስከ መጨረሻ አልጨረስኩም። ነገር ግን በጣም ደስ የሚልም አለው፣ በጣም የሚያሳዝንም ነገር አለው ማለት ነው። ቃልዬ እንግዲህ ነገሮቹን ለማተረማመስና ነገሮችን ጥሩ ነገር ለማድረግ በስተመጀመሪያ ጀምራ ነበረ። አሁን ደግሞ ነገሮቹ እሷን ምንም ጥሩ እንዲሆን ስለማትፈልግ የዳግምና የብሌን ነገር እሷን በጣም እያሳሰባትና በጣም በቃ አይምሯን እንደሚበጣበጣትና በጣም እንደምትረበሽ ስለምታውቅ እንግዲህ ወይዘሮ ሰላሚና ስልክ ሲደወልላት ስልኩን በሩን በመጀመሪያ ደረጃ እስቲ ክፉ ቃሌ አንዴ ልጄ አይደለሽም ብዬ ነበረ፣ ክፉ ቃል ከአንደበቴ ሳይወጣና የሚደብር ነገር ሳልናገር በፊት ቀስ ብለሽ ወደ ውጭ ብትወጪልኝ በጣም ደስ ይለኛል ብላት ነበረ። ከዚህ ክፍሌ ብትወጪልኝ ምን አለበት ስትላት ነበረ ወይዘሮ ሰላሚና እንደዛ ካለቻት በኋላ እንኳን ከክፍልሽ ከልቤሽም አስወጥተሽኛል። እኔ እኮ ክፍልሽ ሰላም ልልሽ ነው የመጣሁት እንጂ አንቺን እኮ ያንቺ ልጅ በግድ ልሁን ብዬ አይደለም የምመጣው። ምን ሆነሽ ነው? ምንም የሚያጨናንቅሽ ነገር የለም። እኔ ደግሞ ወደ ውጪ እወጣልሻለሁ በሚል ሁኔታ ነው እየጨረሱት ማለት ነው። እና ስለዚህ ነገሮቹ በጣም ከባድ እየሆኑ ስለሆኑ ወይዘሮ ሰላሚና በአሁኑ ሰዓት ብቻዋን ቁጭ ብላ መረጋጋትም ስለምትፈልግ ቃልዬ ደግሞ ነገሮቹን ከየትም አምጥታ ነገሮች ማቀባበል ብቻ የእሷ ነገር ሆነ። ስለዚህ እንግዲህ በአሁኑ ሰዓት ደግሞ ከወይዘሮ ሀረግ ጋራም ቃልዬ ጥምርምርድ ተደርጓል፣ ተጣልተዋል ማለት ነው። ለምን ይሄ ምክንያት እንደተፈጠረ ባይታወቅም ወይዘሮ ሀረግ ሰላሚና ጋር ትንሽ ቁጭ ብላ እረፍት መውሰድ እንደምትፈልግ ሰላሚናን ስትጠይቃት ነበረ። ሰላሚና ደግሞ ያንቺ ቤት የኔ ቤት እስከሆነ ድረስ ምንም ችግር የለውም ባለችበት ቃልዬ በጣም ከፍቷታል። ምክንያቱም ቃልዬ እንግዲህ በስተጀርባ በጣም ብዙ ነገሮች እስካሉ ድረስ ነው የከፋት ማለት ነው። ለምን እንደዚህ ይሆናል በሚል ሁኔታ እቺ ወይዘሮ ሀረግ ምንድነው ከሰላሚና ጋር የምትሰራው? የእሷ ስራስ ምንድነው በሚል ሁኔታ ነው። ነገር ግን ወይዘሮ ሰላሚናም ብቻዋን ክፍሏ ቁጭ ብላ ማሰላሰልና ነገሮቹን ማገናዘብ እየጀመረች ነው። ነገር ግን የቃልዬ ነገር በጣም ግራ እየገባት ስለሆነ ምንም ሊዋጥላትም አልቻለም። ወደ ልጅነቷ ልጄ እንዳረጋትም ውስጤ ሊቀበለኝ አልቻለም። ነገር ግን ሁሉም ነገር ከባድ እስከሆነ ድረስ እኔ ግን ለምን እንደዚህ ይሆናል በሚል ሁኔታ ነው ነገሮቹ ሁሉ እየተረባበሸች የመጣችው ማለት ነው። እንግዲህ ቃልዬ ወይዘሮ ሰላሚና ስልክ ሲደወልላት ነበረ። ስልክ ከተደወለላት በኋላ በሩን ዘግታው ስታወራ ነበረ። ነገር ግን ብሌን ማነች ቃልዬ ስልኩን ለማዳመጥ እየሞከረች ነበረ። ዛሬ ወይዘሮ ሰላሚና ለምንድን ነው
ቃማን ብሌን ስልክ የደወለችላት። ምክንያቱም ብሌን ለምን ስልክ ደውላ ለምን በሩን ዘግታ ሰላሚና ታወራለች ስትል ነበረ የደወለችው። ሰላሚና ነች ለብሌን። ስለዚህ ምን ሆነሽ ነው ብሌን ብን ብለሽ በዛው እንደዚህ ሆነሽ የሄድሽው ስትል ዳግም የሆነ አደጋ ደርሶበት ነው ብላ ስታወራ ብሌን ሰምታ ነበረ። ቃልዬ ሰምታ ነበረ። ቃልዬ ከዳግም ጋራና ቆይ ለእናቴ ለወይዘሮ ሰላሚና ምንም የማታውቀው ነገር ስላለ ለወይዘሮ ሰላሚና እኔ ነገሮቹን እነግራታለሁ። ምክንያቱም እሷ የምታደርገው ነገር በጣም ከባድ ስለሆነ ቃልዬ ደግሞ ነገር አመላላሽ ስለሆነች ቆይ ለወይዘሮ ሰላሚና የምነግራት ነገር አለ፣ እሷ እስካሁን ድረስ ያልገባት ነገር አለ ስትል ነበረ። ያልገባት ነገር ምንድነው? ምን ይሆን? ውድ ተመልካች እንግዲህ ብሌንና ዳግምና ብሌን እንደታረቁና የብሌን እናትም ቀለበቷን አንስታ አግባ ዳግምንም ይቅርታ እንዳረገችላትና እነሱ ፈቃደኛ እንደሆኑ ብቻ በአጠቃላይ ቤተሰብ ከገነትና ከዳግም ከብሌን ጋራ ሁሉ እንደተስማሙ ብሌንና ዳግም አንድ ላይ ቁጭ ብለው ቀለበት እንዲያረጉ እናትየዋም ስለፈቀደች ይሄንን ቃልዬ ደግሞ ሰምታ ዝም ብላለች። ወይዘሮ ሰላሚና ደግሞ አልሰማችም። አንቺ ስልክ ስትደውልላት ለምንድነው ዝም ብለሽ የወጣሽው ብላ እሷ ስትጠይቃት ነበረ። በዚያን ጊዜ ደግሞ እሷ እንደዛ ብላ ስትጠይቃት ብሌን ደግሞ ዳግም አደጋ ደርሶበት ነው ለዛ ነው የወጣሁት እትዬ ስትል ነበረ። ስለዚህ ይሄንን ቃል ስትሰማ ቃሉ ይሄን ነገር ስትሰማ እሷ ከቤተሰብ ጋራ እንደታረቀችና ከብሌን ጋራ ከዳግም ጋራ እንደታረቀች ነገሩ ለምንድን ነው የምትዋሸው? ለወይዘሮ ሰላሚና እነግራታለሁ ብላ ዝግጁ በመሆኗ እንግዲህ ወይዘሮ ሰላሚና ምንም ነገር የምታውቀው ነገር የለም። ብሌንን ኩሽና ውስጥ ምግብ እንደምትሰራ የዋላ አይደለ ብሌን የቤት ሰራተኛ እስከሆነች ድረስ ስራ እየሰራች ነው በሚባል ሁኔታ ነው የምትጠብቃት እንጂ ከገኒ ጋራና ከዳግም ጋራ ተስማምተው ለዚህ ለቀለበት ጋብቻ የሚደርሱ አልመሰላትምና ስለዚህ እሷ ለወይዘሮ ሰላሚና ልትነግራት በድጋሚ ደግሞ እነሱ ምን ደረጃ ላይ እያሉ በአይኗ ቤቷ ሄዳ ወይዘሮ ገነት ቤት ሄዳ በአይኗ አይታ እስከምትመጣ ድረስ በአይኔ አይቼ ነው መጀመሪያ የምነግራት በሚባል ሁኔታ ነው እንግዲህ እየሮጠች ከቤት የወጣችው ቃልዬ። ስለዚህ እንግዲህ ቃልዬ ብትሯሯጥም ባትሯሯጥም እነሱ እንትን ላይ እነሱ ደስታ ላይ አልደረሰችም። የዳግም እናትም ወርቋን አውጥታ የድሮ ጋብቻዋን ወርቅ አውጥታ ይሄንን እኔ ልጄ በራሴ በኩል ምንም ነገር ችግር የለብኝም፣ አንተና ብሌን ስለተስማማችሁ እግዚአብሔር አምላክ ደግሞ ለዚህ ስላበቃችሁ እግዚአብሔር የኔን የድሮን ከአባትህ ጋር የተገባውበትን ቀለበት ለብሌን እንድታረግላት እፈልጋለሁ። ከልቤ ነው የፈቀድኩት። በዚህ ነገር ሁለተኛ ምንም ነገር ቃል የምገባበት ምክንያት የለኝም በሚል ሁኔታ ነው እንግዲህ ይሄን ነገር እያደረገችው። ስለዚህ እንግዲህ በአሁኑ ጊዜ ደግሞ ቃልዬ በጣም አዝናለች። ቃልዬ ሁሉንም ነገር ጨርሳለች። አቶ በሀይሉና አቶ ሰላሚና መንገድ ላይ ሲገናኙ አንተ አሁንም ከእስሬ አልቀረክም ወይ? ምን ፈልገህ ነው? ግን አልፈልግህም፣ አይንህንም ማየት ስለማልፈልግ ከእስሬ ትወጣለህ ወይ?
አትወጣም በሚል ሁኔታ እንግዲህ በጣም ሲነጋገሩ እንዴት አርጌ ነው የምተውሽ? እንዴት አርጌ ነው የምተውሽ? እስቲ ንገሪኝ። ይቅርታ ተደራርገናል አይደል እንዴ ብሎ አቶ ኃይሉ ሲጠይቃት እኔ ይቅርታ አርጌልሃለሁ ግን አይንክን ማየት አልፈልግም ነው ያለችው። አይኔን ማየት ካልፈለግሽማ አይኔን ማየት አንቺ ካልፈለግሽ አልማዝን አንቺ ወንጀለኛ እንደሆንሽ ታውቂያለሽ አይደለ ሲላት፣ መቼ ነው ወንጀለኛ የሆንኩት እሳ ስትል፣ አልማዝን እንደገደልሽና እንደ ጣልሻት ታውቂያለሽ አይደለ? እኔ እኮ ወንድምሽ ስለሆንኩ ይሄን ሁሉ ነው የደበኩልሽ እሱ ሲላት ነው። በዛን ጊዜ እሱ እንደዛ ሲላት ወይዘሮ አልማዝ እንግዲህ ደነገጠች። እሷ ደንግጣ ፈጠጥ ስትል አቶ ኃይሉ በጣም ነው የደነገጠው። እና ከዚህ ድራማ ስር በእውነት በጣም ብዙ ነገር ነው የሚያስ እንደዚህ እንደምትጎጂ እኔ አላወኩም ነበር። ልጄ ምን ሆነክብኝ ነው? ማን ነው እንደዚህ ያደረገ? ደህና ነኝ። እንዲሆነ ነው ደህና ነው የምትለኝ? አይነ እኮ ትንሽ ነው የተረፈው።